ሐዋርያው ቅዱሱ ጳውሎስ በእምነት የሚገኘውን ጽድቅ ለማግኘት ይላል። በእምነት የሚገኘውን ጽድቅ ለማግኘት እኔ ስለ ክርስቶስ ሁሉን እንደ ጉድፍ ቆጠርኩ ይላል። ከዕብራዊ ነኝ፣ ፈሪሳዊ ነኝ፣ በጣም ቅናተኛ፣ እንዲሁም ደግሞ ለሃይማኖቴ በጣም የሚቀና ሰው ነበርኩ ይላል። ነገር ግን በክርስቶስ ኢየሱስ በማመን የሚገኘውን ጽድቅ ለማግኘት ይሄን ሁሉ ለኔ ረብ የነበረውን እንደ ጉድፍ ቆጠርኩ ይላል። አንዳንዴ ወደ ክርስቶስ ስትመጡ የክርስትና ህይወት ስትኖሩ አንዳንድ ነገሮችን ሉዝ ልታርጉ ትችላላችሁ። ሉዝ እያደረጋችሁ የምታገኙት ነገር አለ። ለምሳሌ ያህል መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ዮሐንስ ለራሱ እየቀለጠ ብርሃንን እንደሚሰጥ ሻማ ነው አለ ጌታ ኢየሱስ ክርስቶስ። ዮሐንስ አንዳንድ ጊዜ አንተ አገልጋይ ስትሆን እየተጎዳ ለዓለም ብርሃንን ትሰጣለህ። አንዳንዴ ማለት ነው፣ ለሁሉም አይደለም። ለምሳሌ ያህል መጽሐፍ ቅዱስ ጳውሎስ ለራሱ ታማሚ ነው፣ ነገር ግን ሌሎቹን ይፈውሳል። ይሄ አባባል፣ ይሄ ቃል፣ ይሄ ሀሳብ ለአንዳንዶቹ ላይመች ይችላል። ግን ደግሞ እግዚአብሔርን ቃል እውነት ከመናገር ወደኋላ አንልም። ስለዚህ አንዳንዶቻችን ዛሬ የደረሰባችሁ መከራ በክርስትና ምክንያት ደርሷችሁ ሊሆን ይችላል። ቆም ብላችሁ ራሳችሁን ተመልከቱ። ተስፋ መቁረጥን ከህይወታችሁ ላይ አስወግዱ። እግዚአብሔር መልካም፣ እግዚአብሔር መልካም። ሃሌሉያ።